ተስፋ መቀነት ነው መቼም የሰው ልጅ አይችለው የለም ይላል ሎሬቱ ሲናገር። ይህ የተስፋ ውጤት ነው። ይህ ነገሮችን ታግሎ የማሸነፍ ውጤት ነው። በተስፋ የመኖር ውጤት። ከታች ፎቶ ላይ የሚታየው ሰው አስታወሳችሁት? ያዘልቃል ያልሽው ፈጣን መኪና ምን ነው ዘገየ ከኒስ መዲና። የሆነ ሰሞን በዚህ ዘፈን ቲክቶክ ላይ የሆነ የሩጫ ትሬንድ አስጀምሮ ለጉድ ፈምሶ መነጋገሪያ ሆኖ ነበር። ስሙ መሐመድ አደም ኦጋ ይባላል። ምድር ላይ ያላየው የስቃይ አይነት የለም። በተደጋጋሚ ከሞት አፋፍ ተመልሷል። ከሊቢያ ወደ አውሮፓ ለመግባት ከተሰደዱ 15 ሰዎች ውስጥ ብቸኛ የተረፈው ሰው ነው። በዛ ሰዓት ብዙ መከራዎችን አይቷል። አብረው ከተሰደዱት ውስጥ ግማሾቹ አጠገቡ ሲሞቱ፣ አንዳንዶቹም በተስፋ መቁረጥ ባህር ውስጥ ራሳቸውን ሲጨምሩ ተመልክቷል። በመጨረሻም በህይወት ከቀሩት ሌሎች 2 ሶማሌዎች ጋር የራሳቸውን ነፍስ ለማቆየት የሞተ ሰው ሬሳ እስከመመገብ ደርሷል። በዚህም አንዳንዶች ሲወቅሱት፣ ሌሎቹም ሲያደንቁት ቆይቷል። ሜዲትራኒያን ባህር ላይ የተሳፈሩበት ታንኳ ሲገኝ መሐመድ አደም ኦጋ ብቻ ራሱን ስቶ ነበር የተገኘው። ከዛ በኋላ ለማገገም ብዙ ህክምናዎችን አድርጓል። ሰይፉ ፋንታሁን ከነቃህ በኋላ ወደ ጤናህ ለመመለስ ምን ያህል ጊዜ ፈጀብህ ሲለው መሐመድ አደም ኦጋ እስካሁንም ጤና ያልተመለሰም ሲል ነበር የመለሰው። የመሐመድን አደም ኦጋን የህይወት ታሪክ በተመለከተ ዶክመንተሪዎች ተሰርተዋል፣ መጽሐፍም ተጽፎ ታትሟል። በዚህ ሁሉ መከራ ውስጥ ያለፈው መሐመድ አደም ኦጋ አሁን ላይ አግብቶ የሴት ልጅ አባት እንደሆነ የሚያሳይ የሚያምር ፎቶ ለቋል። ከብዙ ሞት ከማምለጥ፣ ከብዙ ተስፋ ከማድረግ፣ ከብዙ መታገዝ፣ ከብዙ መከራ በኋላ የሚመጣ እድል እንዳለ የመሐመድ አደም ኦጋ ህይወት ምስክር ነው።